በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን። አንድ ደስ የሚለኝ ነገር አለ። ሁሉ ጊዜ ደስ የሚለኝ ምንድነው? ይሄ ጉባኤ የእግዚአብሔር መንግስት ጉባኤ ነው። እግዚአብሔር የሰራው ጉባኤ ነው። ብንወድም ባንወድም ደስ ብሎን ፈቅደን ብንቀበለው ጌታ ብናምነው የሱ ጉባኤ ነው። ባንወደውም የሱ ጉባኤ ነው። ባንቀበለውም የሱ ጉባኤ ነው። ይሄን እውነት ዲክሌር ላደርግ ነው የቆምኩት እዚህ ቦታ ላይ። እኔ ደግሞ የእግዚአብሔር መንግስት አገልጋይ ባሪያ ነኝ። አሜን አሜን። አዎ። እና አብረን እንላለን። ይውላችሁ የእግዚአብሔር መንግስት ነው ብዬ የምለው ሌላም መንግስት ስላለ ነው። ይሄኛው ጉባኤ ግን በክርስቶስ ኢየሱስ ደም በክርስቶስ ኢየሱስ ዋጋ መጠን ዘላለማዊ ሚዛን ያለው ጉባኤ ነው እና ያንን ዋጋ የሚመጥን ጉባኤ ነው። እግዚአብሔር ነው ይሄንን ሚዛን ያስቀመጠው። ስለዚህ ከምንም ጋር የሚወዳደር አይደለም ልላችሁ። ከምንም አይነት ከሌላ ጉባኤ ጋር ልታወዳድሩት የማትችሉ ትልቅ ጉባኤ ነው። እግዚአብሔር በዙፋኑ በክብሩ በዚህ ያለበት ስፍራ በዚህ ያለበት ቦታ። አንድ ነገር ልንገራችሁ፣ ላሳያችሁ። አንድ የሆነ ቢልድ ላሳያችሁ። እዚህ ቦታ ላይ እግዚአብሔር ሲመለክ፣ እዚህ ቦታ ላይ እግዚአብሔር ከፍ ሲደረግ፣ እዚህ ቦታ ላይ አንደበቶቻችን ሰውነታችን ሁለንተናችን ሁሉ ለእግዚአብሔር ክብር ሲሰጥ በአካባቢው ላይ ያለው ሌላው ነገር ደግሞ ይናወጣል። አያችሁ፣ ሚዛኑን እያወቅነው እንድናመልከው ማለት ነው፣ ክብር እንድንሰጥ። ይሄ ስፍራ ደግሞ የተመረጠ ስፍራ ነው። ልንገራችሁ፣ ይሄ ስፍራ እግዚአብሔር የለየው ስፍራ። ይሄን ስፍራ ያለንበትን ቦታው ይሄ እግዚአብሔር ሊከብርበት የለየው ስፍራ፣ ስሙን ሊጠራበት የለየው ስፍራ። ይሄ ስፍራ እግዚአብሔር በዘላለም ሐሳቡ ውስጥ ያለ ስፍራ ነው። ዘላለማዊውን እግዚአብሔር አይኖቻችንን ከፍቶ ያሳይ። ሌላ ምንም አይደለም። ስለተመረጠ እዚህ ስፍራ ላይ ሁላችሁ ይሄን ስፍራ እግዚአብሔር የዋጀው ስፍራ፣ ዋጋ የተከፈለበትና የዋጀው ስፍራ ነው። በዚህ ቦታ ላይ እግዚአብሔር ፈልጓል ሊከብር። በዚህ ስፍራ ላይ ወደን አይደለም። በዚህ ቦታ ላይ እግዚአብሔር ያመቻቸው ስፍራ ስለሆነ ነው የምንሰበሰበው። ይሄ ስፍራ ከዘመናት በፊት በሌላ ነገር የተያዘ ነበር። የኦርና አውድማን ታስታውሳላችሁ? እግዚአብሔር የመረጠው ስፍራ ነበር። ያ ስፍራ ያ ቦታ ያ ስፍራ ለእግዚአብሔር ክብር ለመስጫ የተመረጠ ስፍራ ነበር። ኦርና ግን ያን ቦታ ምን አድርጎት ነበር? ይህል ይወቃበት ነበር። ምን አደረገ ዳዊት? ዋጋ ከፍሎ ያ ስፍራ ለእግዚአብሔር ክብር መስጫ እንዲሆን አደረገው። ይታያችኋል? አሁን ይታያችኋል? ዋጋ መውቂያ ዝም ብሎ እህል እያመጣ ይወቃበት ነበር። ይሄ ስፍራ ምን እንደነበረ ብዙዎቻችሁ ታስታውሳላችሁ። አሁን እግዚአብሔር ግን ለይቶታል። ለምን? ለእግዚአብሔር መዓዛ ያለው መስዋዕት ያለው ነገር የሚቀብርበት ስፍራ። እንግዲህ እግዚአብሔር መንግስት እስከሆነ ድረስ መስተዳደሩም እግዚአብሔር ነው። ያው የእግዚአብሔር መስተዳደር ነው ያለው። አያችሁ፣ ወደዚህ ስፍራ የሚመጣ ሁሉ እግዚአብሔርን የማያውቅ ቢሆን እግዚአብሔርን እንዲያውቀው፣ እግዚአብሔር ተገልጦ በምድር ላይ የሚታይበት ስፍራ ነው። በመንፈስ በቃል እግዚአብሔር በልጆቹ በኩል ተገልጦ እግዚአብሔርን የማያውቁ ሰዎች ሁሉ እንዲያውቁበት የተለየ ስፍራ። ስለዚህ በዚህ ስፍራ ላይ የእግዚአብሔር መንግስት ጉባኤ ነው ብለን የምንለው ለዚህ እግዚአብሔር አለ። የማያውቁት እንዲያውቁት፣ የሚያውቁት ደግሞ እንዲያከብሩት እግዚአብሔር በዚህ አለ። ስለዚህ በዚህ ስፍራ ላይ በመፍራትና በመንቀጥቀጥ እግዚአብሔር በፍቅር ነው ያለ ነው በዚህ ቦታ ላይ። ስለዚህ እግዚአብሔር ይከብራል፣ እግዚአብሔር ከፍ ይላል። አሜን። እግዚአብሔር የተመሰገነ ይሁን። አዎ። ስለዚህ ወደዚህ ወደ ተቀደሰው ወደ እግዚአብሔር ጉባኤ እንኳን እኔም ደግሜ እላለሁ እንኳን በደህና መጣችሁ። ደስ ይበላችሁ። እግዚአብሔርን ልታከብሩ፣ እግዚአብሔርን ከፍ ልታደርጉ የተሰበሰባችሁ የእግዚአብሔር ቅዱሳኖች ሁሉ ደስ ይበላችሁ። ዌልካም። እስቲ ለእግዚአብሔር ክብር አብረን እንሰጣለን። ሃሌሉያ። እሺ፣ ሁላችንም ወደ ዘፍጥረት ምዕራፍ 4 ላይ እንሄዳለን። የሚነገረው ፓስተር ባለፈው ሳምንት በደንብ አድርጎ አስተምሮናል። መልእክት ነው የነገረን።
ተቀብለናል። አሜን ብለን አምነን ተቀብለናል የእግዚአብሔርን ቃል። ስለዚህ የመንግስት ቃል ነው ደግሞ የሚነገረው። እግዚአብሔር መንግስቱ አለች። በመንግስቱ ውስጥ የሚነገረው ደግሞ የመንግስት ቃል። መንግስት ሁሌ ምን አለው? ድምጽ አለው። ድምጽ አለ፣ ይናገራል። ማንኛውም በምድር ያሉ መንግስታቶች ሁሉ እንኳን ልሳን አላቸው፣ ይናገራሉ። መልእክት አላቸው፣ ህግጋት አላቸው፣ ብዙ ነገሮች አሉት። ስለዚህ እግዚአብሔር ደግሞ የሰጠን ይሄው ያውቃሉ። ሌላ ነገር መናገር የማንችለው እዚህ ቦታ ላይ ይሄ እግዚአብሔር ጉባኤ ስለሆነ ሌላ ነገር ምንም ይሄ መድረክ የተሰጠኝ እኔ የራሴን ነገር ልናገር አይደለም፣ ማንንም ምንንም ልል አይደለም። ነገር ግን ቃሉን ላውጅ ነው እዚህ የቆምኩት። ስለዚህ የምናገረው የኔ ቃል አይደለም፣ የእግዚአብሔርን ቃል። አሜን። አዎ። ስለዚህ ክብር እንሰጣለን ለዚህ ለእግዚአብሔር ቃል። ሁላችንም እናነባለን። ፓስተር ብዙ ጊዜ ይሄንን አስተምሮናል። እኔም መማር ፈልጋለሁ። ክብር እንሰጣለን። ቆመን ሁላችንም ለእግዚአብሔር ቃል ክብር ሰጥተን እናነባለን። ዘፍጥረት ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበር። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ፣ አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱ ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳ፣ ገደለው። ቁጥር 25 ላይ ሄጄ አነባለሁ። አዳምም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ በፊታችን ስላለው ይሄ የሕይወት ቃል እናመሰግንሃለን። በዚህ ቃል ውስጥ እግዚአብሔር ሆይ የመንግስት ቃል ነውና ለመንግስት ህዝቦች ሁሉ ልትናገረው ያለው መልእክት አለህና እግዚአብሔር መንፈስ ቅዱስ ሆይ አንተ ተናገር፣ አንተ አብራልን፣ ግለጥልን። እግዚአብሔር ሆይ የምንሰማውን ቃል ደግሞ በእምነት እግዚአብሔር እንድንቀበል ትረዳን ዘንድ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ክርስቶስ ያው አምላክ ስም አሜን። ስብከት አይደለም ሰብካችሁ፣ በደንብ አድርጋችሁ ስሙኝ። ስብከት አይደለም፣ ሸክሜን ነው ማራገፈው። አሸክሞኛል መንፈስ ቅዱስ ሸክም፣ ያንን ነው የማደርገው። አንዳንድ ቦታ ለወንድሞች ይሄንንም አካፍያቸዋለሁ፣ ግን ከባድ ሸክም በላይ ላይ ስላለ ይሄንን ሸክም ግን እግዚአብሔር የሰጠኝን ሸክም ይሄንን ነው እንድትቀበሉኝ ይዤ መጣሁት። ስለዚህ ሁላችሁም በደንብ አድርጋችሁ ትሰሙኛላችሁ፣ በጣም በጥንቃቄ ትሰሙኛላችሁ። ይሄ የምናገረው ምናልባት ለዛሬ ብቻ አይደለም የምናገረው። ምናልባት ወደ ኋላም ወደፊትም፣ አሁንም ወደ ኋላም ወደፊትም የእግዚአብሔር መልእክት ነው፣ የእግዚአብሔር ሐሳብ ነው እና ስለዚህ የአንድ ጊዜ ሰምተነው የምናበቃው ብቻ ሳይሆን ለብዙ ዘመን የእግዚአብሔርን ሐሳብ ማየት የምንችልበት እንደ ሜትርም ነው ልበላችሁ፣ መለኪያ ነው። ስለዚህ በደንብ አድርጋችሁ በጥንቃቄ ስሙኝ። እግዚአብሔር የተመሰገነ ይሁን እና ደግሞ ይህንን ጉባኤ እንዲያማክል አድርጌ ነው የማቀርበው። ምናልባት በደንብ የእግዚአብሔርን ነገር ጠለቅ አድርጋችሁ መረዳት የምትችሉ አላችሁ። እንደገና ደግሞ የእግዚአብሔርን ነገር ደግሞ በአማካዩ አድርጋችሁ መረዳት የምትችሉ አላችሁ። እንደገና ደግሞ ምናልባት በጌታም ገና ብላቴና የሆናችሁ አላችሁና ለሁሉ ሰው ግን በሚያማክል መልኩ አድርጌ ነው የማቀርበው። እግዚአብሔርን ስለዚህ እናመሰግናለን። አሁን ያነበብነውን ክፍል አይታችሁታል። ምዕራፍ 4ን ምዕራፍ 3ን ስታነቡ ውድቀት ነው ያለው። ከዛ ምዕራፍ 4 ላይ ከውድቀት በኋላ ስለሆነው ነገር ነው የምናየው። ከውድቀት በኋላ እግዚአብሔር ምዕራፍ 4 ላይ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበር። አዳምና ሔዋን
በመጽሐፍ ቅዱስ ውስጥ ብዙ የምናውቀው ነው። ብዙ ማብራሪያ የማያስፈልገው ነው። ግን መጽሐፍ ቅዱስ ሲናገር አዳም ለክርስቶስ ይመጣል አለው በሮሜ ምዕራፍ 5 እና በቆሮንቶስ ምዕራፍ 15 ላይ በአንደኛ ቆሮንቶስ ምዕራፍ 15 ላይ አዳም የክርስቶስ አምሳል ወይ ምሳሌ ሆኖ እንደቀረበ መጽሐፍ ቅዱስ ያሳየናል። ስለዚህ አዳም ለክርስቶስ ምሳሌ ሆኖ እንደቀረበ ሔዋን ደግሞ የአዳም አካል ናትና የክርስቶስ አካል ደግሞ ቤተክርስቲያን ናት። ስለዚህ አዳም ክርስቶስን እንደሚወክልልን ሔዋን ደግሞ ቤተክርስቲያንን ትወክልልናለች። ስለዚህ የምናገረው ነገር ስለ አዳምና ሔዋን ሳይሆን የምናገረው ስለ ቤተክርስቲያንና ስለ ክርስቶስ እንደሆነም እንድታስተውሉልኝ ይፈልጋለሁ። በዚህ ቦታ ላይ በደንብ አድርጋችሁ በዚህ መንፈስ እንድታዩት ነው፣ ፓራሌል ማለት ነው። ስለዚህ በአዳምና በሔዋን ቤት ደስ የሚል ነገር ሆነ። የሆነው ምንድነው? ልጆች ተወለዱ። ቃየን የተባለና አቤል የተባሉ ልጆች ተወለዱላቸው። ደስታ ነው፣ ትልቅ ነው። ሰው ልጅ ሲወለድለት ደስ ያሰኛል። እና አዳምና ሔዋን ተወለዱላቸው ልጆች። አንደኛው ቃየን ምንድነው ይላል? ምድርን ምን የሚያደርግ ነው? የሚያርስ ነው። አቤል ደግሞ ምንድነው? በግ ጠባቂ ነው። ስለዚህ ሁለቱም ጥሩ የተለያየ ቤሩፍ ያላቸው፣ አንዱ በእርሻ ሙያ ላይ ወይም በግብርና ላይ የተሰማራ፣ ሌላኛው ደግሞ በከብት ርቢ ላይ የተሰማራ ነው። እና ሔዋን በጣም ተደስታለች። እንደውም ስም ስታወጣም ይናገራል። እግዚአብሔር ምን አለኝ ነው የሚለው መጀመሪያው ላይ። ቃየንንም ወለደች፣ እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደስታዋን ነው የምትገልጽ። ወንድ ልጅ አገኘሁ፣ ቃየን የተባለ ወንድ ልጅ አገኘሁ ብላ እንግዲህ ስም ማናቸው እንዳወጡ ባላቀም ብዙ ጊዜ ግን እንደ ብሉይ ኪዳን እንደ አይሁዶች እንትን ብዙ ጊዜ ሴቶች ስም ያወጣሉ። ስለዚህ ቃየንና አቤል የተባሉ ልጆችን አገኙ። ትልቅ ነው ደስታዋ። ሔዋን በጣም ተደስታለች ቃየን አቤል የተባሉ ልጆች ስላገኘች። እስቲ እያንዳንዳቸውን ባህሪያቸውን ደግሞ እየተመለከትን እንሂድ። መጀመሪያ ማንን ላሳያችሁ? ቃየንን ሳይሆን አቤልን ላሳያችሁ ፈልጋለሁ። አቤል ነው የተወለደላት። በከብት ርቢ ላይ የተሰማራ ነው፣ ወይም ደግሞ በጎች ጠባቂ ነው። አቤል በእግዚአብሔር ፊት መስዋዕት አቀረበ ብሎ ይለናል። በእግዚአብሔር ፊት መስዋዕት አቀረበ። ያቀረበውን መስዋዕት እግዚአብሔር ምን አደረገው? ተቀበለው፣ ተመለከተው። ወደ አቤልና ወደ መስዋዕቱ ምን አለ ይላል መጽሐፍ ቅዱስ? ተመለከተ። ቃየንም ደግሞ መስዋዕት አቀረበ። መጽሐፍ ቅዱስ ምን ይላል? ወደ ቃየንና ወደ መስዋዕቱ ምን አላለም? እግዚአብሔር አልተመለከተም። ቃየን እንዴት እንዳወቀ አላውቅም። አሁን ዛሬ እኛ እዚህ ስናመልክ ነበር። እስቲ ልተው እንደ የቤት ስራ ልተውላችሁ። እግዚአብሔር የማናችንን እልልታ፣ የማናችንን ምስጋና፣ የማናችንን አምልኮ እግዚአብሔር ተቀበለ። የማናችንንስ አልተቀበለም። ወደ ማናችንስ እግዚአብሔር ተመለከተ፣ ወደ ማናችንስ አልተመለከተም። ይሄን ለሁላችንም እተዋለሁ። ግን መጽሐፍ ቅዱስ ሲናገር ወደ አቤልና ወደ መስዋዕቱ ምን አደረገ ነው የሚለው? እግዚአብሔር ተመለከተ። ወደ ቃየንና ወደ መስዋዕቱ ግን እግዚአብሔር ምን አላለም? አልተመለከተም። ቃየን በዚህ እንደተቆጣና እንደተናደደ መጽሐፍ ቅዱስ ይናገራል። እና እግዚአብሔርም ፊቱን አየው። ተናደሃል፣ ተበሳጭተሃል። ለምን ተናደድክ? ለምን ተበሳጨህ? ምንድነው ያበሳጨህ እናደደ? ክፉ ካደረክ ወይም ክፉ ካላደረክ በሚል ቃል እግዚአብሔር አስቀምጦታል። እንደገና ደግሞ ምን አለው? ኃጢአት በደጅህ ምን ታረጋለች? ታደባለች። ቶሎ ንቃ። ምን ታረጋለች? አለበለዚያ ካልነቃህባት ታጠፋለች፣ ትገልሃለች። ስለዚህ ተጠንቀቅ ብሎ እግዚአብሔር ማስጠንቀቂያ ሁሉ ነገረው። ምክንያቱም አየው እግዚአብሔር። ግን ቃየን ወንድሙን አቤልን ምን አለው ነው የሚለው? ና እንውጣ ወደ ሜዳ አለውና ምን አደረገው ነው የሚለው? ተነሳበት ነው የሚለው። ከዛ ገደለው ነው የሚለው።
እስቲ ልውሰዳችሁ። አሁን ይሄንን ቢል ካያችሁ ወደ አቤልና ወደ መስዋዕቱ እግዚአብሔር ተመለከተ። ወደ አቤልና ወደ መስዋዕቱ እግዚአብሔር ተመለከተ። ምን ቢሆን ነው እግዚአብሔር ወደ አቤልና ወደ መስዋዕቱ የተመለከተው? የዕብራውያን ጻፊ በዕብራውያን ምዕራፍ 11 ላይ ሲናገር አቤልን እንደዚህ አድርጎ ካራክተራይዝ ያደርገዋል፣ ያስቀምጠዋል። አቤል መስዋዕቱን ያቀረበው በምንድን ነው ይላል? በእምነት ነው ያቀረበው። ስለዚህ አቤል ምን አይነት ሰው ነው? የእምነት ሰው ነው። የሚያደርገውን ነገር በእምነት የሚያደርግ ሰው ነው። ምንም ነገር ቢያደርግ እግዚአብሔርን በማመን እግዚአብሔርን በመደገፍ እግዚአብሔርን በመታመን ነው የሚያደርገው። ስለዚህ መስዋዕት ሲያቀርብ በእምነት ነው ያቀረበው ነው የሚለን የዕብራውያን ጻፊ። እምነት ምንድነው ብሎ ይላል የዕብራውያን ጻፊ እዛው ላይ በምዕራፍ 11 ቁጥር 1 ላይ ሲናገር እምነት ተስፋ የምናደርገውን ነገር እርግጠኛ የሚያደርገን ነገር የማይታየውን ነገር ደግሞ እውን እንደሆነ የሚያረጋግጥልን ነው ብሎ ይለናል እምነት። ስለዚህ አቤል መስዋዕቱን ሲያቀርብ ምንን አይቶ ነው ያቀረበው ብላችሁ ብትሉኝ ዛሬ ላይ ሆኖ የማይታየውን እግዚአብሔርን በማየት አቤል የተወለደበት ዘመን ቃየል የተወለዱበት ዘመን ከውድቀት በኋላ ነው። ጨለማ ዘመን ውስጥ ናቸው ያሉት። አዳምና ሔዋን ተስፋ በቆረጡበት ዘመን አዳምና ሔዋን ከኤደን ገነት ተባረው ወጥተው ህይወታቸው በሙሉ በራሳቸው መንገድ በሚመሩበት ዘመን ነው የተወለዱት። በውድቀት ዘመን ውስጥ ነው ያሉት። ነገር ግን በዛ ዘመን ውስጥ እንዲህ ያለ ሰው ተፈጠረ። አስገራሚና አስደናቂ ሔዋን እንዲህ ያለ ሰው ተወለደላት። ምን አይነት ሰው? ዛሬ ላይ ሆኖ የማይታየው ዓለም ውስጥ ገብቶ ማየት የሚችል እግዚአብሔር የሚፈልገውን ነገር ለእግዚአብሔር የሚመዝነውን ነገር ማቅረብ የሚችል ልጅ ተወለደላት። ይሄ ትልቅ ደስታ አይደለም? በጣም ትልቅ ደስታ ነው። ስለዚህ አቤል ዝም ብሎ ሰው አይደለም። አቤል የሚገርምና የሚያስደንቅ በዘመኑ ከዘመኑ የወጣ ሰው ነው። የዘመኑ ሰው አልነበረም። የዘመኑ ሰው የዛሬ ሰው እንላለን አይደለም እንዴ? በአባባል እንኳን አይ የዛሬ ሰው አቤል የዛሬ ሰው አልነበር። አቤል አርቆ የሚያይ ዛሬ ላይ ሆኖ የማይታየውን አይቶ ለዛ ለማይታየው የሚመጥነውን ነገር በዚህ በዛሬ ቀን ላይ ማቅረብ የሚችል ሰው ነበር። አቤል የእምነት ሰው ነው። ከእምነቱ የተነሳ በዛሬ ላይ ሆኖ ዛሬን ሳይሆን የሚያየው ከዛሬ ወጥቶ ዘላለም ውስጥ ገብቶ የዘላለምን ሐሳብ ነበር የሚረዳ የሚያውቅ ሰው ነበር። አቤል በምድር ላይ አምልኮ የተለየ ነው። ስግደቱ የተለየ ነው። ለእግዚአብሔር ያለው አስተሳሰብ የተለየ ነው። ከሰዎች ሁሉ የተለየ ነበር። ከቤተሰቡ ሁሉ የተለየ ነበር። አቤል የእምነት ሰው ብቻ አይደለም፣ መስዋዕት ነው ያቀረበው። መስዋዕቱን እግዚአብሔር የሚቀበለው እንዲያደርግ ማለት ነው። አቤል የክህነት መንፈስ ያለው ሰው ነበር። ካህን ነበር። በእኔ እምነት በእኔ መረዳት ለምን ብላችሁ ብትሉኝ አቤል ዘመኑን ከእግዚአብሔር ጋር ያስታረቀ ሰው፣ ትውልዱን ከእግዚአብሔር ጋር ያገናኘ ሰው ነው። ቤተሰቡን ከእግዚአብሔር ጋር ያገናኘ ሰው ነው። የተረሳውን እግዚአብሔርን ማምለክ የጠፋበትን ዘመን ሰው ከእግዚአብሔር ጋር ተቆራርጦ ባለበት ዘመን ውስጥ ከእግዚአብሔር ጋር ህብረት የፈጠረ ነው። ካህን ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ካህን ማለት በእግዚአብሔርና በሰው መካከል የሚቆም ማለት፣ በእግዚአብሔርና በሰው መካከል እግዚአብሔርና ሰውን የሚያገናኘውን ነገር አቅርቦ የሚቆም ማለት ነው። አቤል ያደረገው ይሄንን እግዚአብሔር መመልከት የሚችለውን መስዋዕት ነው ያቀረበው በሌላ ስለሆነ አይደለም። ያቀረበው በእምነት ነው ያቀረበው። እግዚአብሔርን በማመን ነው ያቀረበው። ዝም ብሎ አልፈስፍሶ አይደለም ያቀረበው። መጽሐፍ ቅዱስ ሲናገር አንድ ነገር ልንገራችሁ። የአቤልን ሌላ ካራክተር ላሳያችሁ ነው የምፈልገው። መጽሐፍ ቅዱስ እንዲህ ይላል በኢሳይያስ 66 ላይ ወደዚህ ትሁት በመንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ምን እላለሁ ይላል እግዚአብሔር፣ እመለከታለሁ። ስለዚህ አቤል የእምነት ብቻ ሳይሆን ትሁትም ነበር። እግዚአብሔር እንዲመለከተን ከሚያደርገን ነገር አንዱ ምንድነው ብላችሁ ብትሉ እምነት። ትክክል።
ሌላው ደግሞ ትህትናችን ለእግዚአብሔር ነገር ያለን ትህትና። አቤል ትሁት፣ አቤል ምንድነው? በመንፈሱ የተሰበረ ለመንፈሳዊ ነገር እጅግ የተመቸ ሰው ነበር ማለት ነው። ምን ማለት ነው? በመንፈሱ የተሰበረ እንደገና ደግሞ ለእግዚአብሔር ቃል የሚንቀጠቀጥ ምን ማለት ነው? የእግዚአብሔርን ቃል ለእግዚአብሔር ለሆነው ነገር ለሰማው እውነት ነው ብሎ ላመነው ለእግዚአብሔር ነገር ምን ሚልነው? ራሱን ያዋረደና ዝቅ ያለ። አቤል በመንፈሱ እግዚአብሔርን ማምለክ የቻለ ሰው። የሰው መንፈስ በሞተበት ዘመን፣ የሰው መንፈስ ከእግዚአብሔር ጋር ህብረት ባጣበት ዘመን፣ ነገር ግን በዛ ዘመን በመንፈሱ እግዚአብሔር የሚባል አለ። እውነት ነው። ይሄ ደግሞ እግዚአብሔር መንፈስ ነው፣ አይታይም። ግን ይሄ መንፈሳዊ የሆነውን እግዚአብሔርን በእውነት አለ ብሎ በመንፈስ ምን የሚያደርገው ነበር? የሚያመልከው ነበር። እንዴት አይነት አስገራሚ ዘመን ትውልድ ላይ የነበረ ሰው ነው። በዛ ዘመን ምናልባት ቢፈለግ ሰው የማይገኝበት ዘመን እግዚአብሔርን በእውነት አለ ብሎ በመንፈስ የሚያመልከው ሰው አለ ብሎ ነው። እግዚአብሔር ምንድነው ይላል መጽሐፍ ቅዱስ? መንፈስ ነው። የሚሰግዱለት በምን ይሰግዱለታል? በእውነት በመንፈስ ይሰግዱለታል። አቤል እንዲህ ያለ ሰው። አቤል የሚገርም ብዙ ካራክተሮች ያሉት ሰው ነበር። አይኖቹ የተከፈቱለት ሰው ነው አቤል። አይኖቹ የተከፈቱለት። ኖህን ምሳሌ አድርጌ መጥቀስ እችላለሁ። መጥምቁ ዮሐንስን እነዚህ ብዙ ጊዜ ማነሳቸው ናቸው። እነዚህ ለኔ በጣም ትልቅ ትምህርት የሰጡኝ ናቸው። ስለዚህ ብዙ ጊዜ ይጠቅሙናል መንፈሳዊ ህይወታችንን ለማየትና እንትን ለማለት። ስለዚህ አይኖቻቸው በዘመናቸው ላይ ሆኖ ዛሬ ላይ ሆነው ወጥተው የማይታየውን ዓለም ማየት የሚችሉ ሰዎች። ስለዚህ ኖህ በዘመኑ መርከብ ሰራ ብሎ መጽሐፍ ቅዱስ ሲናገር እንዴት ሰራው ሲባል በእምነት ነው የሰራው። ምን ማለት ነው? ያለበት ዘመን መርከብ የሚያሰራ ዘመን አይደለም። ነገር ግን ካለበት ዘመን ወጥቶ ሌላኛው ዘመን ውስጥ ገብቶ ያንን ዘመን ሲያየው ግን መርከብ የሚያሰራ ዘመን ነበር። አቤል እንደዚህ ነው ያለበት ዘመን። እግዚአብሔርን ማምለክ በእውነት በመንፈስ ለእግዚአብሔር የሚገባውን ስግደት ማቅረብ ኖ በፍጹም እንደዛ አይነት ዘመን አለ። ነገር ግን ወጥቶ ከዘመኑ እግዚአብሔር ረድቶት ሲመለከት ዘላለምን ለካ ፈለገ፣ አሰሰ። በቃ እንደውም የሚመጥንለት አጣ አቤል። ስለዚህ ካሉት ሁሉ ምን የሆኑትን አቀረበ ነው የሚለው መጽሐፍ ቅዱስ። ስብ የሆነውን የከበረውን ነገር ምርጥ የሆነውን ነገር ለእግዚአብሔር ማቅረብ ቻለ። ይሄም የሆነለት ለምንድን ነው? አይኖቹ ተከፍተው ካለበት ዘመን ወጥቶ የማይታየውን ዘመን አይቶ የሚመዝነውን ማቅረብ ቻለ። የሞተባት ሔዋን ይሄ ነው። ሔዋን ይሄ ሞተባት። ሔዋን ሞተባት። ምንድነው የሞተባት? አቤል ሞተባት። አቤል ሞተባት። አቤል ሞተባት ማለት ምን ማለት ነው? ሔዋን ምን አጣች? አቤልን አጣች። ተገደለባት። አቤል ሞተባት። ምን አጣች? እምነት ሞተ። ክህነት ሞተ። ትህትና ሞተ። ለእግዚአብሔር ቃል መንቀጥቀጥ ሞተ። የተሰበረ መንፈስ ሞተ። ይገባችኋል ምን ማለት እንደሆነ? አቤል ሞተ ማለት ሔዋን አቤል ሞተባት። ብልጭ ብሎ የታየ የነበረ ደስ የሚያሰኝ እንደገና ያጡትን ነገር በልጃቸው በትውልዳቸው በኩል እናገኘዋለን ብለው ሲጠብቁ ምን ሆነባቸው? አልቆየም፣ አልዘገየም፣ ሞተ አቤል። ለምን ያህል ዘመን አቤል እግዚአብሔርን በዚህ መልኩ እንዳከበረና እንዳመለከ ባላቀም፣ ነገር ግን ሔዋን አቤል ሞተባት። አቤል ሞተባት። ምን ቀራት? ሔዋን ምን ቀራት? ቃየን ቀራት። በቤቷ የቀረው ቃየን ነው። ማን ነው ቃየን? ማን ነው ቃየን?
ቃየን እንዲህ ነው። ነፍሰ ገዳይ በቤቷ ውስጥ ምን ቀረ? ነፍሰ ገዳይ። መጽሐፍ ቅዱስ ምን ይላል? ወንድሙን የሚጠላ ምንድነው? ነፍሰ ገዳይ ነው። በሔዋን ቤት ውስጥ የቀረው ምንድነው? ነፍሰ ገዳይ ነው የቀረው። አቤል የሞተው በምንድነው? በወንድሙ ነው የሞተው። በወንድሙ ነው የሞተው። ወንድሙ ነው ማንን የገደለው? አቤልን የገደለው። ስለዚህ የሔዋን ቤት በምን ተሞላ? ወንድሙን በሚጠላ ወንድሙን በማይወድ ፍቅር በሌለው የራሱ ሰላም በሌለው በክፋት በተሞላ ይሄን ነው የሔዋን ቤት የተሞላ። ሌላውን ላሳያችሁ። ቃየን ያመልካል እግዚአብሔርን። እስቲ እንመልከት። ቃየን ወደ እግዚአብሔር ፊት መስዋዕት ይዞ ቀርቧል። ይዞት የቀረበው ምን አይነት ነገር ነው? ይዞት የቀረበው በእግዚአብሔር ፊት ይዞት ቀርቧል። ነገር ግን ምንም አይኑ የተዘጋ ነው፣ እውር ነው፣ የሚያየው ነገር የለው። ሲያቀርብ ወደ እግዚአብሔር ጋር ሲቀርብ እምነት የሌለው ነው ቃየን። በሔዋን ቤት ውስጥ የቀረው ማን ነው? ቃየን የቀረው። ምን አይነት ቃየን? እምነት የሌለው የማያምን። ቢነገረው ስለ እግዚአብሔር ወንድሙ ብዙ ብሎት መስክሮለት ሊሆን ይችላል፣ ተናግሮት ይሆናል። ኧረ እባክህ እግዚአብሔርን እናምልክ፣ በመንፈስ በእውነት እናምልክ፣ ኧረ እባክህ ለእግዚአብሔር የምታቀርበውን ነገር እንደዚህ አድርግ ሳይለው አይቀርም። መቼም ወንድሙ ነው። እንዴት እንደዚህ ሆነ ትቀርባለህ? ምናልባትም ያጣላቸው በኋላ ላይ ለነዚህ አይነት የዳረጋቸው ነገር እንደዚህ ይሆናል። የራሴ ግምት የራሴ ግን እንደ ወንድም እንደ አንድ ቤት ውስጥ እንደሚኖሩ መቼም መነጋገር አይቀርም። አይደለም እንዴ? ምንድነው የምታቀርበው? መስዋዕት ሌት ነው። ለማን ነው? ኧረ ስለ እግዚአብሔር እባክህ እንደዚህ አይነት ነገር ይዘህ አትቅረብ። እግዚአብሔር ፊት አይሰማም፣ አያምንም። እባክህ ተወኝ። እግዚአብሔር ፊት ግን ይዞት የሚመጣው ነገር፣ በእግዚአብሔር ፊት ይዞት የሚቀርበው ነገር እግዚአብሔርም ዞር ብሎ የማያየው፣ እግዚአብሔርም የማይመለከተው፣ ወደሱም ወደ መስዋዕቱም እግዚአብሔር ሊመለከተው የማይችለውን ነገር ነው ይዞ ይመጣል። ሁለተኛ ጢሞቴዎስ ለመጽሐፍ ቅዱስ ምን ይለናል? የአምልኮ መልክ አላቸው። ምኑን ክደዋል? ኃይሉን ክደዋል። ቃየል ነው ይኸውላችሁ በሔዋን ቤት ውስጥ የቀረው የአምልኮ መልክ ያለው ነገር ግን ምኑን የካለ? ኃይሉን የካለ። ይመጣል ያመልካል። አመልካለሁ ነው የሚለው እግዚአብሔር፣ እከተላለሁ ነው የሚለው እግዚአብሔር። ነገር ግን ምን የለውም? ኃይሉን የካደ ምን ብቻ ያለው? የአምልኮ መልክ ብቻ ያለው። ለዚህ ነው ቅድም የጠየኳችሁ ምን ያህል እግዚአብሔር የትኛውን አምልኮ ነው የተቀበለው፣ የትኛውን ያልተቀበለው። ድሮ በብሉይ ኪዳን እግዚአብሔር አምልኮን ለመውሰዱ፣ እግዚአብሔር መስዋዕቱን ለመቀበሉ የሚታይ ነገር ነበር። እሳት ይወርዳል፣ እግዚአብሔር በእሳት ምን አደረገው ይላል። ስለዚህ በዛ ማረጋገጫ ነበር። ነገር ግን አሁን እግዚአብሔር አምልኮን ለመውሰዱና ላለመውሰዱ ምንድነው የሚታየው ነገር ምንድነው? ይሄን ጥያቄ ለሁላችሁ ነው መተው ራሳችንን እንድንመረምርበት። ነገር ግን አንድ ነገር አውቃለሁ፣ እናንተ አገልጋይ እንድትሆኑ የተመረጣችሁት በፊደል ላይ የተጻፈው ለሳይሆን በምን ላይ ነው? በመንፈስ ላይ የተመሰረተው የአዲሱ ኪዳን አገልጋዮች እንድትሆኑ ነው ብሎ ይላል መጽሐፍ ቅዱስ። ምን ማለት ነው? መንፈሳዊው መቅደስ ውስጥ ስንገባ መንፈሳዊ አምልኮ ነው ያለው። ስለዚህ መንፈሳዊ ስለሆነ የሚታየውም እግዚአብሔር ምላሹንም የሚሰጠው በመንፈስ ነው። ለመንፈሳዊያን በመንፈስ ላይ የአዲስ ኪዳኑ አገልግሎት እንደዚህ ነው። አገልግሎታችንም አምልኳችንም መንፈሳዊ ስለሆነ መንፈሳዊነቱ ደግሞ ተመዝኖም መልስም የሚሰጠው በመንፈስ ስለሆነ መልሱን እንደ ብሉይ ኪዳኑ እሳት ወርዶ ማየት ላይቻል ይችል ይሆናል። ነገር ግን በእምነትና በመንፈስ የሚመዘን ነገር ነው ያለው። ቃየን ይዞት የቀረበው መስዋዕት እግዚአብሔር አላየው፣ እግዚአብሔር ማልተመለከተ። ስለዚህ እምነቱ የሌለው የአምልኮ መልክ ብቻ ያለው የሔዋን ቤትን ሞላው።
ምን የሌለው ሌላ ምን ይላል የእግዚአብሔር ቃል? እግዚአብሔር እንዲመለከተው የሚያደርገው ምን ነው ይላል መጽሐፍ ቅዱስ በኢሳይያስ 66 ላይ ምን ይላል? ወደዚህ ትሁት ያው ትህትና የሌለው ቤቷን የሞላ ትህትና የጠፋበት ዝቅ ማለት የጠፋበት ድፍረት ቤቷን ሞላው። ድፍረት ሞላ። ለእግዚአብሔር ቃል ክብር የማይሰጥ ለእግዚአብሔር ቃል የማይንቀጠቀጥ ለእግዚአብሔር ቃል የማይንበረከክ የሔዋንን ቤት ሞላው። ለእግዚአብሔር ቃል ምንም ደንታ የሌለው ለእግዚአብሔር ነገር ምንም ግድ የማይለው ቤቷን ሞላው። በመንፈሱም ምንም ባዶ የሆነ ደረቅ የሆነ ቤቷን ምን አደረገው? ሞላው። የሔዋን ቤት በዚህ ተሞላ። አቤል ሞተባት። የሔዋንን ቤት ግን ምን ሞላው? እንዲህ ያለ ነገር ሞላው። ጥላቻን የተሞላ ክፋትን ለማድረግ የሚተጋ በደንብ ሞቲቭ በቃ ሐስቦ ሆን ብሎ በደንብ አድርጎ ወንድሙን አናቱን ብሎ ለመግደል እንደውም ሁኔታዎችን አመቻችቶ የሚጠብቅ የሔዋንን ቤት ይሄ ሞላ። ነፍሰ ገዳይ ሔዋን የማታለቅስ ይመስላችኋል? በትክክል ታለቅሳለች። ምን ብላ ታለቅሳለች ብትሉ፣ ምን ነው እግዚአብሔር ሆይ ምን በደልኩ? ምን ነው ቤቴ እንደዚህ ተመልሶ ጨለመ? ምን ነው ትውልዴ እንዲህ ሆነ? ትጮሃለች። ጮህ ትልቅ ጮህ ትጮሃለች። እርግጠኛ ትጮሃለች። የሔዋን ጮህት አረ እግዚአብሔር አባት ሆይ አረ እባክህ ያንን አቤልን ምን አርግልኝ? መልስልኝ፣ አድሰኝ፣ ዘመኔን ምን አርግ? አድስ እግዚአብሔር ሆይ ብላ እርግጠኛ ነኝ ትጮሃለች። ታለቅሳለች፣ ታነባለች። ምን ነው በዚህ ተሞላ? ምን ነው በዚህ ታጨቀ? የኛ ሳይንስ እንደገና ደግሞ በትውልዳችን እንደዚህ አይነት ህይወት እግዚአብሔር ሆይ እባክህ አንድ ጊዜ እንደገና ደግሞ እድል ስጠኝ ሳትል የምትቀር አይመስለኝም። ለዚህም ነው ሔዋን በምዕራፍ 4 ቁጥር 25 ላይ እንዲህ ስትል የምንሰማት አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። በአቤል ፈንታ እግዚአብሔር ምን አሁን ይኸውላችሁ፣ በአቤል ፈንታ ምን አደረገኝ ነው የምትለው? እንደገና እግዚአብሔር ምን አደረገ? ዘር ተክቶልኛል። አቤል ሞቶብኝ ነበር፣ አቤልን አጥቼው ነበር። አሁን ግን ምን ሆነልኝ ነው የምትለው? ዘር ተተክቶልኛል በአቤል ፈንታ ስትል ምን አለችው? ሴት አለችው። የሚገርም ነገር። ሴት ደግሞ ምን አለ ይላል መጽሐፍ ቅዱስ? ልጅ ወለደ። ልጁን ስሙ ማን አለው? ሄኖስ አለው። ከሄኖስ በኋላ ምን መጣ ነው የሚለው መጽሐፍ ቅዱስ? በእግዚአብሔር ስም መጠራት ተጀመረ። ስለዚህ እንደገና እግዚአብሔርን የሚያስብ ትውልድ፣ እግዚአብሔርን የሚፈልግ ትውልድ፣ እግዚአብሔርን የሚጠራ ትውልድ ወይም ደግሞ በእግዚአብሔር ስም እንደገና አዲስ ምዕራፍ ተከፈተ። ታደሰች ሔዋን በማ እንደገና እግዚአብሔር በአቤል ፈንታ እግዚአብሔር አደሳት። እንደገና ጎበኛት፣ እንደገና ተመለከታት። ያ ያጣችውን አቤልን እንደገና ወደ ቤቷ እግዚአብሔር ጉብኝት አደረገላት። ብያችኋለሁ። የምናገረው የእግዚአብሔር መንፈስ ሊናገር የሚፈልገው ስለ አዳምና ስለ ሔዋን አይደለም። ነገር ግን መናገር የሚፈልገው ስለ ክርስቶስና ስለ ቤተ ክርስቲያን። ምንድነው በዘመናት በሙሉ እግዚአብሔር
በቤተ ክርስቲያን ውስጥ ሊሰራ የሚፈልገው ብዙ ነገር አለ። ዘላለማዊ ሐሳብ በክርስቶስ የተጀመረው ዘላለማዊ ሐሳብ ፍጻሜ የሚያገኘው በቤተ ክርስቲያን። ስለዚህ ዛሬ በቤተ ክርስቲያን ውስጥ የሞላው ምንድነው? ዛሬ በመላው ዓለም ባለችው የክርስቶስ አካል ቤተ ክርስቲያን ውስጥ የሞላው ምንድነው? ሔዋን እየሞተባት ያለው ምንድነው? ሔዋን እየጮኸች ያለው ምንድነው? ወደ እግዚአብሔር ቤተ ክርስቲያን ዛሬ የሞተባት ነገር ምንድነው? እየጮኸች ያለችው ምንድነው? ዛሬ ቤተ ክርስቲያንን ያጣበበው የሞላው ነገር ምንድነው? እምነት ሞተ በአቤል በሔዋን ቤት ውስጥ። ክህነት ሞተ። እውነተኛ የሆነ ክህነት ሞተ። የስም ክህነት ብቻ። የአምልኮ መልክ ሞላው ቤቱን። በመንፈስና በእውነት የሆነ አምልኮ ምን ይሆነ ዛሬ የቤተ ክርስቲያን ጩኸት? ወንድሞቼና እህቶቼ በዚህ ዘመን እግዚአብሔር ተሐድሶ በቤተ ክርስቲያን ላይ ሊያደርግ የተነሳበት ዘመን ታላቅ ተሐድሶ። የመጽሐፍ ቅዱስ አዋቂዎች እንደሚናገሩት እንደተጠናው እንደተደረሰበትም አሁን 500ኛው ዓመት ነው አይደል የሚከበረው። በኦክቶበር 31 ላይ በቤተ ክርስቲያን ላይ የጨለመው ዘመን አብቅቶ ከዛ እግዚአብሔር ተሐድሶን በቤተ ክርስቲያን ላይ ያመጣበት 500ኛው ዓመት አሁን ኦክቶበር 31 ላይ ይከበራል። በማርቲን ሉተር በኩል የመጣው ታላቅ ተሐድሶ ማለት ነው። 500 ዓመት ግን ዛሬ የክርስቶስ አካል የሆነችው ቤተ ክርስቲያን ምን አይነት መልክ ነው? አሁን ይሄንን ለማክበር የምትዘጋጀው ቤተ ክርስቲያን ምን አይነት ነገር ውስጥ ነች ያለችው? ምን አይነት ነገር ውስጥ ነች ያለችው? እስቲ ራሳችንን ሁላችንም ምንድነው ዛሬ የሞተብን ነገር ምንድነው? እስቲ ቤተ ክርስቲያን ምንድነው የሚያስፈልጋት? ምንድነው ያጣችው? ቃየን ቤተ ክርስቲያንን እንዲሞላው እግዚአብሔር ፈቃዱ አይደለም። የአቤል አይነት የእምነት የክህነት እውነትና በመንፈስ እግዚአብሔርን የሚያመልክ የሚከተል ትውልድ እግዚአብሔር ቤቱን እንዲሞላው ነው የሚፈልገው። የእግዚአብሔር ዘላለማዊ ሐሳብ የሚፈጸመው ያንን በዛ መንፈስ የተሞላች ቤተ ክርስቲያን ስትኖር። ምንድነው ዛሬ ቤተ ክርስቲያንን የዛሬ ሰው እንዳይሞላው እግዚአብሔር በእውነት ይጠብቀን። የዛሬ ሰው እንዳይሞላ ነገር ግን ዘላለምን የሚያይ ሰው እንዲሞላ ነው የእግዚአብሔር ፈቃድ። ዛሬ ቤተ ክርስቲያን ውስጥ የዛሬ ሰው በዛ። የዛሬ ሰው ለዛሬ የሚፈልገውን ነገር ብቻ የሚፈልግ ዛሬ እዚህ ላይ በቃ የሚያስፈልግ ነው። በአይኑ የሚታየውን ነገር በቀኝ በግራ ወደ ላይ ወደ ታች ያይና ይሄ የለኝም ያ የለኝም ያንን የሚፈልግ ትውልድ ብቻ። ነገር ግን አርቆ አይቶ እግዚአብሔር የሚፈልገውን ነገር ማቅረብ የሚችል ትውልድ እየጠፋ ነው ይመጣ። ቤተ ክርስቲያን በእርግጥ ተሐድሶ ያስፈልጋል። ምድራዊ ቁሳዊ ነገር የሚፈልግ ዘላለማዊ ነገር የረሳ ትውልድ እየበዛ ስለሆነ ስለዚህ እግዚአብሔር ጉብኝት ለኛም ለክርስቶስ አካል ለሆነችው ቤተ ክርስቲያን ሁሉ ይሁን። መልእክቴ ይሄ ነው። ሌላ ብዙ ነገር የለኝም። ቆመን እንጸልይ። እስቲ ተሐድሶን ዛሬ ከራሳችን በህይወታችን ከራሳችን ከግላችን እንጀምር። ምንድነው እስቲ በእውነት የሞተብን ነገር እየወረሰን ያለው ነገር ምንድነው? ኧረ ቃየን አይወረሰን በህይወታችን ውስጥ። የቃየን መንፈስ ከህይወታችን ውስጥ አይግባ፣ ስፍራ አይኑረው። በእውነቴን ነው የምላችሁ። እንዴት ጠንቅ ነው ወንድሞች። የመጀመሪያው አይኖች ከተደፈኑ በእምነት ማየት ካቃተን ሁሉ ጊዜ ጊዜያዊ የዛሬ ሰው ሆነን ልንቀር ነው። ቤተክርስቲያን እግዚአብሔር እንደዚህ አይነት አይደለም የሚፈልገው። ኢየሱስ ክርስቶስ ክብርትና ንጽህት የሆነችን ቤተክርስቲያን ነው ለራሱ ማዘጋጀት የሚፈልገው።
ግን ምን አይነት ነገር ውስጥ ነን ያለ ነው? እኛ እያንዳንዳችን በግላችን የራሳችን ሁላችን የራሳችን የእያንዳንዳችንን ነገር ነው። የቱ ጋር ነው የቃል ነገር ውስጣችንን እየሞላ ያለ? ጥላቻ፣ ቅንዓት፣ ይሄ ቃል ትህትና የቱ ጋር ነው? ሙልጭ ብሎ ወጥቶብናል፣ አልቆብናል። በቃ ደፋሮች ሆነናል። የተሰበረ መንፈስ የለንም። የቱ ጋር ነን ያለ ነው? ወንድሞቼና እህቶቼ ስለ ወንድማችን ስለ እህታችን ያለን አመለካከት ምን አይነት ነው? እውነተኛ የክህነቱ መንፈስ በእውነት ለእግዚአብሔር የሚገባውን ነገር በትክክል አምልኮ የሚገባውን እያቀረብን ነው? በዜማ ብቻ አይደለም እምላችሁ፣ በሁሉ አቅጣጫ እግዚአብሔር የሚመለከው በሁሉ አቅጣጫ ነው የሚመለከው። በኑራችን ይከበራል፣ በትዳራችን ይመለካል፣ በአገልግሎታችን ውስጥ ይመለካል፣ በስራችን ውስጥ ይመለካል። እግዚአብሔር 24 hours የ24 ሰዓት ጉዳይ ነው እና የ24 ሰዓት እና የዘላለም ጉዳይ ነው እግዚአብሔር ነገር። ስለዚህ እስቲ ተመልከቱ ወንድሞቼና እህቶቼ፣ እውነት እንደ ካህናቶች ናችሁ ነው የሚለው እናንተ አይደለም እንዴ? ይሄ እግዚአብሔር መንግስት ካህናቶች ናችሁ ነው እኮ የሚለን። እውነት እንደው በእግዚአብሔርና በሰው መካከል ቆመን የምንማልድና የምናስታርቅነን፣ ሰዎችን ወደ እግዚአብሔር የምናመጣ እግዚአብሔርን ወደ ሰዎች የምናስቀርብ ነን ወይንስ እግዚአብሔርና ህዝብን የምናራርቅ ነን? እስፍራችን ላይ ነን ያለ ነው። አለበለዚያ ቃየን ገብቷል ማለት ምንድነው? ለእግዚአብሔር ፊት ስንመጣ ይዘነው መቅረብ የምንፈልገው ይዘነው የምንቀርበው ነገር መዝነን ነው እንደው ለእግዚአብሔር ብለን ይሄ ያንስበታል ብለን ነው ይዘን የምንመጣው? ጭብጨባችንም እልልታችንም ምስጋናችንም ምናችንም እኮ የተቆጠበ ነው አይደል? አረ እግዚአብሔር አይኖቻችንን ይክፈት። በእውነት ሁሉ ነገራችን የተቆጠበ ነው። ሁሉ ነገራችን፣ ገንዘባችን የተቆጠበ ነው። ጉልበታችን የተቆጠበ ነው። ዕውቀታችን፣ ሁሉ ነገራችን ለእግዚአብሔር ለሆነ ነገር ሁሉ ነገር የተቆጠበ ነው። ለሌላ ነገር ሲሆን እንደው 80 ክንድ ነው የሚዘረገው። ግን ለእግዚአብሔር ለሆነ ነገር ግን ይሄ ምን መሰላችሁ? አይኖች ናቸው። የአይኖች ጉዳይ የምናየው ከምን ጋር ነው የምናነጻጽረው? የእግዚአብሔር ነገር ዘላለማዊ የዛሬ ሰዎች ማለት እንደዚህ ነው። የዛሬ ሰው እንደዚህ ሁሉ በሚዛን ነው የተቆጠበ ነው። ሁሉ ነገር የተለካ ነው ሁሉ ነገር። ነገር ግን እግዚአብሔር ከዚህ ያውጣን። በእውነቴን ነው የምላችሁ፣ እግዚአብሔር ከዚህ ያውጣን። እግዚአብሔር አይኖቼን ክፈት እስቲ ብለን እንጸልያለን። እግዚአብሔር ሆይ አይኖቼን ክፈት። በፍጹም እኔ የቃየን መንፈስ አይውጠኝም። ነገር ግን እግዚአብሔር አባቶ ዛሬ ከቃልህ የተነሳ አቅጣጫዬን ሁሉ አስተካክላለሁ። በቃ አስተካክላለሁ። መንገዴን፣ ጎዳናዬን ሁሉ አቀናለሁ። እኔ ለራሴ ጸልያለሁ፣ እናንተ ለራሳችሁ ጸልዩ። እግዚአብሔር የልብን ኩላሊትን ሁሉ የሚያውቅ እግዚአብሔር ሁላችንንም በእግዚአብሔር ፊት ነን ያለን። ኦ የምህረት አምላክ እግዚአብሔር፣ ኦ የምህረት አባት እግዚአብሔር፣ ኦ የምህረት ዛሬ እግዚአብሔር ሆይ ትህትናችን ጠፍቶብናል። ጌታ ሆይ እግዚአብሔር ሆይ መልሰን። እግዚአብሔር አባት ሆይ ያ የሚንቀጠቀጥ ነገራችን አልቆብናል፣ ጠፍቶብናል። እግዚአብሔር አባት ሆይ ያ እግዚአብሔር ሆይ ለአንተ የተመቸ የነበረው ነገራችን ሞቶብናል። እግዚአብሔር አባት ሆይ ጌታ ሆይ የቃየን ነገር ሊውጠን ነውና እግዚአብሔር ሆይ ዛሬ ቃሉን ላከፈወሳቸውም እንደሚል ቃልህ እግዚአብሔር ሆይ ናፈውሰን። ጌታ ሆይ ቃልህን ልከናል። በእምነት ይህን ቃል እንድንቀበል እርዳን። ጌታ ሆይ በእምነት ይህንን ቃል እንድንወስድ እርዳን። እግዚአብሔር አባት ሆይ የተበለሻሸብን የሞተብን ነገር ሁሉ ይፈወስ ዘንድ እግዚአብሔር አምላክ ሆይ ተሐድሶ ይሆንልን ዘንድ በግላችን እግዚአብሔር ሆይ ተሐድሶ ይሆንልን ዘንድ እግዚአብሔር ሆይ የእግዚአብሔር መንፈስ፣ ኦ የእግዚአብሔር መንፈስ፣ ኦ የእግዚአብሔር መንፈስ፣ ኦ ለውጠን እግዚአብሔር አባት ሆይ ኦ የእግዚአብሔር መንፈስ ማክራዳ ጋባታና ማር ለማጃስ ኦ ጌታ መንፈስ ቅዱስ፣ ኦ የእግዚአብሔር መንፈስ፣ ኦ ጌታ ሆይ ኦ እግዚአብሔር አባት ሆይ ኦ እግዚአብሔር ቤትህን እንዳናበለሻሸው እግዚአብሔር በዚህ በሞተ በደቀቀ እግዚአብሔር የአምልኮ መልክ አላቸው ኃይሉን ክደዋል ይላል ቃልህ። እግዚአብሔር አባት እባክህ ለስርዓት ለወግ እግዚአብሔር አባት ለይምሰል እግዚአብሔር አንመላለስ። እግዚአብሔር አባት እባክህ በመንፈስ በእውነት አንተን ለማምለክ እግዚአብሔር አባት የምናደርጋቸው ነገሮች ሁሉ እግዚአብሔር ለይምሰል እግዚአብሔር
ቤት ተሳልመን አንመለስ። እግዚአብሔር አባት ከዚህ ውድቀት ውስጥ አውጣን። እግዚአብሔር የዘላለም አምላክ ነገር ግን እግዚአብሔር በእውነት እግዚአብሔር አንተ ሰማያዊውን አምላክ አንተ በዚህ ምድር ላይም የምትገዛ አምላክ በሰማይም በምድርም ገዢ ሆንክ አምላክ እንደሆንክ አምነን እግዚአብሔር አባት ሆይ በነገሮቻችን ሁሉ እንድናከብርህ እርዳን። እግዚአብሔር አባት ሆይ እግዚአብሔር መንፈስ ፍታን። እግዚአብሔር አባት እስራት ቀንበር በኢየሱስ ስም ይፈታ። እግዚአብሔር አባቶ የታሰርንበት እግዚአብሔር በጥላቻ በክፋት እግዚአብሔር በተለያየ ነገር የተያዝንበት ነገር በኢየሱስ ስም የተበጠሰ ይሁን። በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተነቀለ ይሁን። ኦ የእግዚአብሔር መንፈስ ኦ የእግዚአብሔር መንፈስ ኦ የእግዚአብሔር ፍታ ቀንበራችንን እስራታችንን እግዚአብሔር አምላክ ቀንበራችንን እስራታችንን ፍታ ጌታ ሆይ ረማሃራባታና ማርላማጃሳ እግዚአብሔር መንፈስ ቅዱስ እግዚአብሔር ሆይ ጌታ ሆይ በዚህ ስራት ውስጥ ሆነን እንዳንመላለስ ጌታ ሆይ እባክህ እግዚአብሔር አባት ሆይ የገዛ ወንድማችንን የገዛ እህታችንን የምንገድል እንዳንሆን እግዚአብሔር አባት ይሄ የነፍሰ ገዳይ መንፈስ ከቤተ ክርስቲያን ይውጣ። እግዚአብሔር አባት እግዚአብሔር አባ በወንድሙ ላይ የሚነሳ በእህቱ ላይ የሚነሳ መንፈስ በኢየሱስ ስም የተሰበረ ይሁን ዘንድ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ የቃየን መንፈስ በጌታ በኢየሱስ ስም የተሰበረ ይሁን። እግዚአብሔር በቤተ ክርስቲያን ውስጥ እግዚአብሔር ሊንሰራፋ የሚፈልግ ፍቅርን ሊያጠፋ እውነትን ሰላምን ሁሉ ሊያጎድል ያለ እንዲህ ያለ መንፈስ በኢየሱስ ስም የተነቀለ ይሁን። እግዚአብሔር ሆይ ከትህትና ውጭ የሚያደርግ ደፋር የሚያደርግ በእግዚአብሔር ነገር በእግዚአብሔር ቤት ላይ እግዚአብሔር ደፋር ሆነ እንድንመላለስ የሚያደርግ እግዚአብሔር በኢየሱስ ስም የተመታ ይሁን። ይሄ መንፈስ በኢየሱስ ስም የተነቀለ ይሁን። ይሄ መንፈስ አይወርሰንም። እግዚአብሔር አባት ኦ እግዚአብሔር ሆይ አይወርሰንም። በኢየሱስ ክርስቶስ ስም አይወርሰንም፣ አይገዛንም። እግዚአብሔር ሆይ ዛሬ አርነት ይሁንልን፣ ዛሬ አርነት ይሁንልን፣ ዛሬ ነፃ መውጣት ይሁንልን በኢየሱስ ክርስቶስ ስም ጸልያለሁ። ኦ የእግዚአብሔር መንፈስ ኦ የእግዚአብሔር መንፈስ ዛሬ ራሳችንን እግዚአብሔር ሆይ ለቃልህ እግዚአብሔር እናዋርዳለን። ዛሬ እግዚአብሔር ይሰበር በውስጣችን ያለ ማንኛውም ቋጠሮ ማንኛውም እስራት ኦ ክራዳጋባታና ማርላማጃሳ ክራዳጋባታ ዳባርላጋማጆስ ሪማሆስ ሳታና ማጋርላጋባጄ ሳክራዳጋባታና ማርላማጃስ ሪባዶ ጋቦታና ማጋያሳ ኤራባሃ ካርላባታና ማያንዶ ኦ የእግዚአብሔር መንፈስ እርዳን ጌታው ጌታ መንፈስ ቅዱስ ሆይ እርዳን። ኦ የእግዚአብሔር መንፈስ በኢየሱስ ክርስቶስ ስም ማራባ ካርላባታና ማያስ ኦ ጌታ ሆይ ኦ መንፈስ ቅዱስ ሆይ ና የእግዚአብሔር መንፈስ ና ለደካማ እግዚአብሔር አቅም ላጣ ሁሉ ጉልበት የምትሆን ጸጋ እግዚአብሔር ሆይ ያቆማል ያነሳል። እግዚአብሔር አባት ሆይ ዛሬ እንጮሃለን። እግዚአብሔር ሆይ እንደ ሔዋን እንጮሃለን። እግዚአብሔር አባት ሆይ ዛሬ ጉልበታችን ይታደሰን። ዛሬ እግዚአብሔር ኃይላችን ይታደሰን። ዛሬ እግዚአብሔር እየጠፋብንን ያጣነው ነገር እግዚአብሔር ሆይ እውነተኛ የሆነውን እግዚአብሔር ሆይ ወደ ዘላለም ውስጥ የሚያሻግረንን ነገር ዘላለማዊውን ነገር እንድናደርግ የሚረዳንን ነገር ያንን መጨመጥ ወደምንችልበት እውነት ውስጥ እግዚአብሔር ሆይ ያመጣን ዘንድ ዛሬ እግዚአብሔር ሆይ መንፈስ ያግዘን ዘንድ በኢየሱስ ስም ጸልያለሁ። ኦ የእግዚአብሔር መንፈስ ኦ የእግዚአብሔር መንፈስ ቤተ ክርስቲያን በዚህ ዘመን ልታደርገው ልትደርስበት ወደሚገባት ነገር ላይ እንዳንደርስ የሚያስር የሚጠላልፍ የቃየን ስራ በኢየሱስ ስም የተነቀለ ይሆን ዘንድ ጸልያለሁ። በጌታ በኢየሱስ ስም የቃየን ስር የተነቀለ ይሆን ዘንድ ጸልያለሁ። ማክራዳጋባታና ማርላማጃስ ኦ የእግዚአብሔር መንፈስ ኦ የእግዚአብሔር መንፈስ ኦ የእግዚአብሔር መንፈስ ኦ ጌታ ሆይ እኛንም ትውልዳችንንም ሁሉ ሊያደነቃቀፍ ያለ ማንኛውም እግዚአብሔር አዚምን ድንዛዜን በላያችን ላይ የለቀቀ እግዚአብሔር ሆይ በእግዚአብሔር ነገር ላይ እግዚአብሔር ሆይ እውነተኛና ንጹህ ነገር እንዳይኖረን የሚያደርግ ማንኛውም የቃየን ስር በኢየሱስ ስም የተነቃቀለ ይሁን። ስር አይዝደድ። እግዚአብሔር ሆይ ስር አይኑረው በኢየሱስ ስም እግዚአብሔር ሆይ እጸልያለሁ። ኦ የእግዚአብሔር መንፈስ ኦ የእግዚአብሔር መንፈስ እርዳን። እግዚአብሔር አባት እግዚአብሔር ሆይ ንጹህ አይምሮ ንጹህ እግዚአብሔር ሆይ መንፈስ ይኖረን ዘንድ ጌታው ትረዳን ዘንድ ጸልያለሁ። እግዚአብሔር አምላክ ሆይ
እግዚአብሔር አባት ሆይ በፊትህ እግዚአብሔር አባት ሆይ በድፍረት የተመላለስንበትን በደል ኃጢአት ይቅር በለን እግዚአብሔር ሆይ በፊትህ እግዚአብሔር አባት ሆይ በውሸት አምልኮ በውሸት እግዚአብሔር አባት ሆይ አገልግሎት በቆምንበት ነገር ሁሉ ጌታ ሆይ ይቅር በለን ኦ የምህረት አባት እግዚአብሔር አባት ሆይ አንተን በማያስከብር አንተን በማያስደስት ነገር እግዚአብሔር በፊትህ በሆንበት በተመላለስንበት ነገር ሁሉ ጌታ ሆይ ይቅር በለን እግዚአብሔር ሆይ አስመሳዮች ሆነን በወጣንበት በገባብንበት ጌታ ሆይ ይቅር በለን እግዚአብሔር አባት እግዚአብሔር የዘላለም በደላችንን ኃጢአታችንን መተላለፋችን በክርስቶስ ኢየሱስ ደም የታጠበውን ዘንድ ጸልያለሁ እግዚአብሔር አንተ እንዳትሰራ እንቅፋት የሆነ አንተ እንዳትመለከተን እንቅፋት የሆነብን የራሳችን ማንነት የራሳችን ነገር እግዚአብሔር ሆይ ይቅር በለን እግዚአብሔር አባት ሆይ ይቅር በለን ጌታ ሆይ የረከሰውን ህሊናችን በኢየሱስ ደም የታጠበው ከወንድማችን ከእህታችን የተነሳ የረከሰ ህሊናችን በኢየሱስ ደም የታጠበውን ዘንድ ጸልያለሁ እግዚአብሔር ሆይ ይቅር የሚል መንፈስን አፍስልን ይቅር የበደሉንን ይቅር የሚልን ያሳዘኑንን ይቅር የሚል መንፈስ ጌታ ሆይ ስጠን እግዚአብሔር አምላክ ሆይ በኢየሱስ ስም ጸልያለሁ እግዚአብሔር ሆይ የይቅርታ መንፈስ የምህረት መንፈስ እግዚአብሔር ሆይ ይወርድ ዘንድ ጸልያለሁ እግዚአብሔር አባት ሆይ የምህረት የይቅርታ መንፈስ እግዚአብሔር አባት ሆይ ኦ የምህረት አባት እግዚአብሔር አምላክ ሆይ ጌታ ሆይ እግዚአብሔር የዘላለም አምላክ ሆይ የአምልኮ መልክ ይዘን የተመላለስንበት ጌታ ሆይ የበደለንን ወንድማችንን ይቅር ሳንል ነገር ግን ዝም ብለን እግዚአብሔር ሆይ የአምልኮ መልክ ይዘን መስዋዕት ለማቅረብ እግዚአብሔር ሆይ በተንጎዳጎድንበት ይቅር በለን እግዚአብሔር አባት ሆይ እግዚአብሔር ሆይ ይቅር በለን ጌታ ሆይ እግዚአብሔር ሆይ በወንድማችን በእህታችን ላይ ጣቶቻችንን በተነዘርንበት ጌታ ሆይ ይቅር በለን እግዚአብሔር ሆይ ባማንበት ወንድማችንን እህታችንን እግዚአብሔር አባቶ በኢየሱስ ክርስቶስ ደም ይቅር በለን እግዚአብሔር አባቶ እግዚአብሔር አምላኬና አባቴ ሆይ በኢየሱስ ስም ጸልያለሁ እግዚአብሔር አባቶ ከእንግዲህ በኋላ እግዚአብሔር የዘላለም አምላክ ሆይ ጌታ ሆይ የሚያፈራ ትውልዶች እንድንሆን እግዚአብሔር አባቶ ትረዳን ዘንድ ጸልያለሁ ጌታ ሆይ እኛም ትውልዳችንም አንተን የሚያስከብር ስምህን የሚያስጠራ ይሆን ዘንድ ጌታ ሆይ ትረዳን ዘንድ በኢየሱስ ስም ጸልያለሁ እግዚአብሔር ሆይ አንተ ዛሬ ስለላራህልን እናመሰግንሃለን አንተ ስለጎበኘህን እናመሰግንሃለን ማንም ብርቱ የለም ማንም እግዚአብሔር አባት ሆይ ጻድቅ የለም ነገር ግን እግዚአብሔር ሆይ በተለያየ መልኩ ሁላችንም አንተን በድለናል አንተን አሳዝነናል እግዚአብሔር ሆይ ማረን እግዚአብሔር ሆይ ይቅር በለን ይምጣልን ተሐድሶ አድሰን ጌታ ሆይ እግዚአብሔር ሆይ አድሰን እግዚአብሔር ሆይ አድሰን እግዚአብሔር ሆይ አድሰን መንፈስ ቅዱስ ሆይ አድሰን እግዚአብሔር አባት ሆይ አድሰን በአዲስ ምዕራፍ በአዲስ ጉልበት እንድንንቀሳቀስ እርዳን እግዚአብሔር መንፈስ ቅዱስ ሆይ እግዚአብሔር መንፈስ አድሰን ጌታ ሆይ አድሰን አንደበታችን ይቀየር አስተሳሰባችን ሁሉ ከዚህ በኋላ እግዚአብሔር ሆይ ይቀየር ቃልህ እግዚአብሔር ሆይ እግዚአብሔር አባት ሆይ መስታወት ነውና ራሳችንን እንድናይ እግዚአብሔር ረድቶናልና ከዚህ በኋላ ግን እግዚአብሔር የዘላለም አምላክ ሆይ ጌታ ሆይ የታደሰ አይምሮ የታደሰ መንፈስ ይኖረን ዘንድ በኢየሱስ ስም ትረዳን ዘንድ ጸልያለሁ በእምነት እንድንቆም እርዳን እግዚአብሔር አባት እግዚአብሔር ሆይ እናመሰግንሃለን እግዚአብሔር ሆይ እናከብርሃለን ምናልባት ወደዚህ ጉባኤ ላይ ዛሬ ነው የመጣሁት ወይም ደግሞ ተመላለሻለሁ ግን ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርጌ ተቀብዬ አላውቅም ይሄን ውሳኔ አድርጌ አላውቅም ነገር ግን ዛሬ በቃ እኔም ተሐድሶ በህይወቴ እንዲሆንልኝ እፈልጋለሁ ጌታዬና መድኃኒቴን ኢየሱስ ክርስቶስን አምኜ ተቀብያለሁና ከዚህ በኋላ የሱ ልጅ ሆኜ መኖር ወስኛለሁ ከቅዱሳንም ጋር አንድ ላይ ህብረትን ለማድረግ ወስኛለሁ ብሎ የሚል ካለ ዛሬ ይሄን ውሳኔ ለማድረግ የወሰነ ሰው ካለ እጆቹን ያሳየኝና እንጸልያለን አለ ጌታን እንደግል አዳኙ አድርጎ ያልተቀበለ ብዙ ጊዜ ወንጌል ተሰብኮለታል ሰምቷል ግን ውሳኔውን አላደረገ መራመድ ብዙ ጊዜ ዘመዶቼን እፈራለሁ ጓደኞቼን እፈራለሁ በተለያየ ሁኔታ እንዴት አድርጌ ነው ይሄንን ውሳኔ የማደርገው ብላችሁ የምትፈሩ በተለያየ ጊዜ የምትጨነቁ ነገር ግን ዛሬ ግን ወስኛለሁ ይሄንን ማድረግ ፈልጋለሁ ብላችሁ የምትሉ ካላችሁ እጆቻችሁን ባላችሁበት አሳዩን እንጸልያለን አላችሁ ይሄን ውሳኔ ማድረግ የምትፈልጉ አይዟችሁ ጌታ ይረዳችኋል አርጉ
በቃ ንስሐ ደግሞ መግባት ፈልጋለሁ ከጌታዬ ጋር ከዚህ በኋላ ህይወቴን ማደስ ፈልጋለሁ ከዚህ በኋላ ወደ ኋላ ማለት አልፈልግም በቃ የንስሐ ጸሎት ማድረግ ፈልጋለሁ እግዚአብሔር እንዲረዳኝ ከዚህ በኋላ ህይወቴ ለብዙ ዘመን ጌታን አክብሬያለሁ ተከትያለሁ ግን ህይወቴን እንደገና ማደስ ፈልጋለሁ በተለያየ ነገር ውስጥ ገብቻለሁ ህይወቴም ተበለሻሽቷል ግን እግዚአብሔር እንዲያድሰኝ ፈልጋለሁ የምትሏላችሁ ይሄንን ደግሞ እንድንጸልይ ካላችሁ አሳዩ ምልክት እንጸልያለን አብረን እግዚአብሔር የታድሶ አምላክ ነውና እግዚአብሔር የፈውስ አምላክ ነውና እሺ እግዚአብሔር እናመሰግናለን እግዚአብሔር ሆይ እናመሰግናለን እናከብራለን ስለሰጠን ጊዜና ሰዓት ስምህ የተባረከ ይሁን በጌታ በኢየሱስ ክርስቶስ የአምላክ ስም አሜን